የኢትዮጵያ ሕዝብ አዲሱ 2019 ዓመተ ምህረት በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በፓርላማ የተሰማውና ብዙዎችን ትኩረት የሳበው ዶክተር ደሳለኝ ጫኔ ቀጥተኛ ጥያቄ ለመንግስት የቀረበ ከባድ ፈተና። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። ዶክተር ደሳለኝ የኮሪደር ልማቱን ገታ ተደርጎ ፊቱ ወደ መሰረታዊ አምራች ኢንዱስትሪ ይዞር ያሉ ሲሆን ሁሉንም የታጠቁ ኃይሎች የሚያካትት እውነተኛ ብሔራዊ እርቅ እና ፍትሃዊ ሽግግር ሂደት ካልተደረገ የምክክር ሂደቱ ያለ ውጤት ይበተናል ሲሉም አስጠንቅቀዋል። ዶክተር ደሳለኝ የፖለቲካ ችግሩን በኃይል ከመፍታት ወደ ሰለጠነ ድርድር ለመሻገር የመንግስት ቁርጠኝነት ምንድን ነው? ኢትዮጵያዊ ህዝብ በአዲሱ ዓመት ምን ተጨባጭ ተስፋ ያያል? ሲሉ ጠቅላይ ሚኒስትሩን በጥያቄ የሚሞገቱ ሲሆን ለዚህም ጥያቄ ጠቅላይ ሚኒስትሩን የሰጡት ምላሾች ብዙዎችን እያነጋገረ ይገኛል። እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። ኢትዮጵያ ወደ እውነተኛ ሰላም ታመራለች ወይስ የፈተናው ጊዜ ይቀጥላል? የፓርላማ ውይይት ሙሉ ዝርዝርና ትንታኔ ይዘንላችሁ ቀርበናል። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትዎን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ታማኝ መረጃዎችን ፈጥነው እንዲያገኙ አሁንም ቻናላችንን ሰብስክራይብ ያድርጉ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ያቀረቡት ጥያቄና አስተያየት ብዙዎችን እያነጋገረ ይገኛል። ዶክተር ደሳለኝ ሀገሪቷን ካለፈችበት ዘርፍ ብዙ የፖለቲካና የኢኮኖሚ ቀውስ መውጣት የምችለው እውነተኛ ፖለቲካ መፍትሄና አካታች ድርድር ሲደረግ ብቻ መሆኑን አስገንዝበዋል። ዶክተር ደሳለኝ በፓርላማ ቆይታቸው በዋናነት 3 ቁልፍ የመፍትሄ ሀሳቦችን፣ ጥያቄዎችን አቅርበዋል። አሁን የተካሄደ ያለው ሀገሪታዊ የምክክር ሂደት ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነጻ መሆን እንዳለበት ያሰቡት ዶክተር ደሳለኝ ሂደቱ ሁሉንም የታጠቁ እና ያልታጠቁ የፖለቲካ ኃይሎችን ማካተት እንዳለበት አጽንቶ ሰጥተዋል። የታጠቁ ኃይሎችን ውጊያ በቀጠሉበት ሁኔታ የሚካሄድ ምክክር ሂደት ከፍተኛ ገንዘብና ጊዜ ካባከነበት በኋላ እንደ ቀድሞቹ የእርቅ የሰላምና ኮሚሽኖችን ያለ ውጤት እንደሚበትን አስጠንቅቀዋል። በመሆኑም ብቸኛውን መዋጮና መንገድ ፍትሃዊ የሽግግር ሂደቱን ሀገራዊ እርቅ መወረዱን የሚሆኑን ጠቁመዋል። መንግስት አሁን ላይ ትኩረት አድርጎ እየሰራበት ያለው ኮሪደር ልማት የፓርኮችና ሪዞርቶች ግንባታ አካሄድ ገታ በማድረግ ኢኮኖሚያዊ በሚገባ ሊያነቃቃ እንደሚችለው መሰረታዊ አምራች ኢንዱስትሪዎችን ፊቱን እንዲያዞር ጠይቀዋል። በተለይም የብረት ማውጣትና ማቅለጥን፣ የነዳጅ ማዳበሪያ ማጣሪያዎችን እንዲሁም የፋርማሲቲካል የምግብ ዘይትና የጨርቃጨርቅ ፋብሪካዎችን ላይ ጎላ ያለ ትኩረት ሊያደርግ እንደሚገባ አብራርተዋል። ከዚህ ቀደም ፕሮጀክቶችን ከመጀመሪያው በፊት በፋይናንስ ሚኒስቴሩ ጋር በነበራቸው ቆይታ የነዳጅና ማዳበሪያ ማጣሪያ ፕሮጀክቶችን ለምን እንደማይታሰቡ ጠይቀው እንደነበርም አስታውሰዋል። ከዚህ ጎን ለጎን ዘመናዊ ግብርና፣ ሀገር አቋራጭ የባቡርና የፍጥነት መንገዶችን እንዲሁም ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋት በቀጣዩ ሊታሰበት እንደሚገባ ገልጸዋል። ሀገሪቷን ከብሔር መከፋፈል የሚወጣና የክልሎችን ራስ የማስተዳደር መብት ሙሉ በሙሉ የሚከበር ሚዛናዊ ስልጣኔና የሀብት ክፍል እንዲኖር ሁሉን አሳታፊ የሆነ የህገ መንግስት ማሻሻያ እንዲደረግ አቅጣጫውን ጠቁመዋል። የሀብትና የልማት እኩልነት መዛባትን በማረም የተረጋጋች ሀገር ለመገንባት እንደሚያግዝ አብራርተዋል። ሲያገባድዱም ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩም ቀጥተኛ ጥያቄ አቅርበዋል። መንግስት ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት አካሄድ ወደ ሰለጠነ ፖለቲካዊ ድርድር በማሻገር ሁሉንም የታጠቀ ኃይሎችን የሚያግዝበት ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለ ቁርጠኝነት ምን እንደሆነ ጠይቀዋል። አያይዘውም የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለው ተጨባጭ ተስፋ ምን እንደሆነ ጠቅላይ ሚኒስትሩ እንዲያስረዷቸው በመጠየቅ ንግግራቸውን አጠናቀዋል። የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር
አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4 የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣
ፋሚን ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። ጠቅላይ ሚኒስትሩ አብይ አህመድ ከምክር ቤት አባሉ ዶክተር ደሳለኝ ጫኔ ለቀረበላቸው የእውነተኛ ምክክርና የፖለቲካዊ መፍትሄ ጥያቄ በሰጡት መግለጫ ምላሽ በኢትዮጵያ ህዝብ ለህዝብ ግጭት በእጅግ መቀነሳቸውን ገልጸዋል። በአማራና በኦሮሚያ ክልል ያሉ የታጠቀ ኃይሎችን ወደ ሰላም ጠረጴዛ እንዲመጡ መንግስታቸውን አሁንም ዝግጁ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ በንግግራቸው ከዚህ ቀደም በስፋት ያስተውሉ የነበሩት እንደ አማራ፣ ኦሮሞ፣ ሶማሌና ኦሮሞ እንዲሁም ጌዲዮና ሲዳማን የመሳሰሉ የብሔርና የሃይማኖት ግጭቶችን አሁን ላይ እምብዛም አይሰሙም ብለዋል። አሁን ያለው የጸጥታ ችግር ህዝቡ እርስ በርስ መጋጨት በማቆም ምክንያት ብሔርና ሃይማኖትን የሚያጋጩ ኃይሎችን ራሳቸውን በቀጥታ ህዝቡ ለማጋጨት የሚደረጉትን ጥረት መሆኑን አብራርተዋል። ኢትዮጵያ ተረጋግታና ጠንክራ እንድትቆም የማይፈልጉ የውጭና የውስጥ ኃይሎች ባንዳዎች በማደራጀት ህዝቡን እያመሱ እንደሚገኙ የጠቆሙ ጠቅላይ ሚኒስትሩ መንግስት እነዚህን የጸረ ሰላም ኃይሎችን ለመመከት የጸጥታ አካላትን አቅም በቁጥር በጥራትና በቴክኖሎጂ አጠናክሮ እየሰራ መሆኑን ገልጸዋል። አክለውም ጠቅላይ ሚኒስትሩም በአገሪቱ ያለውን ጸጥታ ተግዳሮቶች ከሌሎች አፍሪካ ሀገራት ጋር በማነጻጸር አስረድተዋል። ናይጄሪያ ውስጥ ለዓመታት የጸጥታ ስጋት ሆኖ የቆጠለው የቦኮ ሃራም ቡድን እንደማሳያ በማንሳት ሃይማኖታዊና ብሔርን መሰረት አድርገው የሚንቀሳቀሱ ኃይሎችን ሙሉ በሙሉ ለማጥፋት ጊዜ እንደሚወስድ ገልጸዋል። ይሁን እንጂ የህዝቡን ደህንነት ለማስጠበቅ በሚሰራ ተከታታይ ስራ የእነዚህን ኃይሎች ተጽዕኖ ከጊዜ ወደ ጊዜ እያነሳ እንደሚሄድ አብራርተዋል። ሀገሪቱ አሁን ላይ አንጻራዊ ሰላም ውስጥ እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ ህዝቦች ሰልፎች፣ ሃይማኖት አባላትና ከ50 ሺህ በላይ ምርጫ ጣቢያዎችን ያለምንም የጸጥታ ችግር መካሄዳቸውን ለዚህም መሻሻል እንደማሳያ አቅርበዋል። ዶክተር ደሳለኝ ጫኔ ያነሱት ሁሉንም አሳታፊ የሆነውን የምክክርና ድርድር ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ መንግስት በአማራና በኦሮሚያ ክልል ለሚገኙ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ ጥሪ ማቅረቡን አስታውሰዋል። ብዙዎቹን የጥሪውን አስፈላጊነት ተረድተው እየተመለሱ መሆኑን አስታውቀዋል። አሁንም ቢሆን ሀገሪቷ በጋራ በመገንባት የሚችለው በመነጋገር በማዳመጥ እንደሚሆን የገለጸው ጠቅላይ ሚኒስትሩ ዝግጅቱን አጠናቆ አዲስ ፖለቲካ መድረክ ለማሳተፍ ከሚፈልገው ማንኛውም የታጠቀውና ያልታጠቀ ኃይል ጋር በጋራ ለመስራት ዝግጅቱን መሆኑን በማረጋገጥ ምላሽ ሰጥተዋል። ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ ፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለገላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ይህንን ካልኩ በኋላ የተነሱ ጥያቄዎች ምላሽ ለመስጠት ምርጫን በሚመለከት የዘንድሮ ምርጫ ለመማር ፈቃድ ላለው ለየትኛውም የፖለቲካ አካል ትልቅ ትምህርት የሰጠ ዘርፈ ብዙ መልእክቶች በውስጡ የያዘ የኢትዮጵያን ሕዝብ እንቆቅልሽ፣ የኢትዮጵያን ሕዝብ ውስብስብ የረጅም ዘመናት ድልብ
ሀብት ሶሻል ካፒታል ያለው በቀላሉ ሊታወቅ የማይችል ህዝብ መሆኑን ያረጋገጠ ምርጫ ነው። ላይ ላዩን የምንናገረውና በውስጥ የህዝቡ እምነት በምን ያክል ደረጃ የተለያየ መሆኑን ያየንበት ነው። ዘንድሮ ምርጫ ከስካሁኑ ምርጫ የሚለይ አንድ ሁነኛ ባህሪ ያለው እንደተባለው አትመዝገቡ ተብለዋል፣ የለም ብለው ተመዝግበዋል። አትደግፉ ተብለዋል፣ አትምረጡም ተብለዋል። የኢትዮጵያ ህዝብ እነዚህን ሁሉ እገዳዎች፣ ማስፈራሪያዎች ሳይቀበል ምርጫው በነቂስ እስካሁን ታይቶ የማያውቅ የህዝብ ቁጥር ሌሊት ወጥቶ ሌሊት እስኪያልቅ ድረስ ትርፍ ሰዓት በመሰለፍ ከ50 ሺህ በላይ የምርጫ ጣቢያዎች ላይ በነበረው ተሳትፎ የኢትዮጵያ ህዝብ ያሳየውን ተጋድሎ ማየት የቻል የተማርንበት ሂደት ነበር። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ጀርመኖች አመንኪዮ ሲሞት ጉልበት አለሁ ይላል። ሐሳብ ሲሞት፣ ንግግር ሲሞት፣ ውይይት ሲሞት ጉልበት አለሁ ይላሉ። አለሁ ይላል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሐሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ህዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል። ይህንን ታላቅ ድምፅ አረጋውያን በዚህ ምርጫ እንዳያችሁት በድጋፍ ወጥተው መርጠዋል። እነዚያ አዛውንቶች ለሚቀጥለው 5 ዓመት ሊኖሩም ላይኖሩም ይችላሉ። አዛውንቶች ተሰልፈው የመረጡት እነሱ ስለሚኖሩበት ሳይሆን በእነሱ ድምፅ ሀገር መጽናት ስላለበት፣ በእነሱ ድምፅ የልጆቻቸው ሀገር ቀጣይነት መረጋገጥ ስላለበት ትልቅ መልእክት በውስጡ አለው። በሽተኞች በድጋፍ ወጥተው መርጠዋል። በሽተኞች ይዳኑ አይዳኑ አይታወቅም። በዚያች ቀን ህይወታችን እስካለ በእኛ ድምፅ ምክንያት ልጆቻችን ሀገረ መንግስት ያላቸው መሆን ስላለባቸው ብለው ተደግፈው ወጥተው መርጠዋል። ሀዘንተኞች ከሀዘን ተነስተው መርጠዋል። እናቶች ልጆች አዝለው ወጥተው መርጠዋል። ይህንን አቅልለን አንወስደውም፣ እንደ ታላቅ አደራ የምንወስደው። ከዚያም ባሻገር ጥይት ይተኮሰባቸው
የጥይት ድምፅ እየተሰማ ሸብረክ ሳይሉ ወደ ምርጫ ጣቢያ ሄደው የመረጡ ዜጎቻችን ለተመረጠው ሰው ሁሉና ለመንግስት በከፍተኛ ሁኔታ አደራ የሰጡ ሲሆን እኛም በታላቅ ሸክም በታላቅ ኃላፊነት የምናየው ይሆናል። ከኛ አንጻር የነበረው መልእክት ግልጽ ነው። ጅምራችሁ መልካም ነው። ዘርፈ ብዙ ኢኮኖሚዎች ለማሻሻል የምታደርጉት ጥረት መልካም ነው። ጅምራችሁን ወደንላችኋል። ስርዓታዊ ሌብነት መጥፋቱን እንደግፋለን። አሁንም ግን በውስጣችሁ ሌቦች ስላሉ በተቻለ መጠን ሌብነትን አጥርታችሁ ሰርቪስ አሻሽላችሁ ትልሞቻችሁን በተሟላ መንገድ አሳክታችሁ የጸናች የበለጸገች ኢትዮጵያን ለልጆቻችሁ ለማስረከብ የእናንተን ድርሻ አንድ ጡብ ማስቀመጥ ትችላላችሁ በሚል ተስፋ ነው የኢትዮጵያ ሕዝብ የመረጠን። ክቡራን የቻናላችን ተከታታዮች ለአሁኑ ያዘጋጀነው መረጃ ይህን ይመስል ነበረ። ያላችሁን ሀሳብና አስተያየት ኮሜንት ላይ በመጻፍ ያጋሩን። ተቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።